ጤና ይስጥልን እንደምን ቆይታችኋል? በዛሬው ዕለት ለጥንቅሽ ዴቨሎፕመንት ኤንድ ሲቪል ሶሳይቲ ኦርጋናይዜሽን ሰፋ ያለ ማብራሪያ ልናቀርብላችሁ እዚህ ተገኝተናል። ከጥንቅሽ ዴቨሎፕመንት ኤንድ ሲቪል ሶሳይቲ ኦርጋናይዜሽን ማብራሪያ ሊሰጡን ደግሞ የተገኙ እንግዶቼ እዚያ አጠገቤ ይገኛሉ። በቅድሚያ እንኳን ደህና መጣችሁ። ራሳችሁን እና የስራ ድርሻችሁን በማስተዋወቅ ብትጀምሩልኝ ደስ ይለኛል። እናመሰግናለን። ሌላ ተወጅ ይባላለሁ። ጥንቅሽ ዴቨሎፕመንት ኤንድ ሲቪል ሶሳይቲ ኦርጋናይዜሽን የቦርድ ሰብሳቢ ነኝ። እሺ አመሰግናለሁ። ዳርጌ ማን እባላለሁ። የጥንቅሽ ዴቨሎፕመንት ኤንድ ሲቪል ሶሳይቲ ኦርጋናይዜሽን ዋና ስራ አስኪያጅ ነኝ። መልካም እንግዲህ ቀደም ሲል እንዳነሳ ነው በዛሬው ዕለት ስለ ጥንቅሽ ዴቨሎፕመንት ኤንድ ሲቪል ሶሳይቲ ኦርጋናይዜሽን ሰፋ ያሉ መረጃዎችን ልናቀርብ ነው የተገናኘ ነውና ጥንቅሽ ዴቨሎፕመንት ኤንድ ሲቪል ሶሳይቲ ኦርጋናይዜሽን የተመሰረተበት ዋነኛ ዓላማ ምንድነው ከሚለው ብንነሳ መልካም ይመስለኛል። እሺ እናመሰግናለን። አመሰራረቱ ላይ የተወሰነ ባክግራውንድ ኢንፎርሜሽን ለመስጠት ያክል ጥንቅሽ ዴቨሎፕመንት ኤንድ ሲቪል ሶሳይቲ ኦርጋናይዜሽን የሚባለው ተቋም ከመቋቋሙ በፊት በሰሜን የሀገራችን ክፍል ራያ በሚባል አካባቢ ላይ ጋርጃሌ ሙሉ ሳይክል አንደኛ ደረጃ ትምህርት ቤት ላይ ያሉ ተማሪዎችን ከዚህ በፊት የተማሩ በተለይ ደግሞ ትምህርት ቤቱ ከተመሰረተበት ጀምሮ እስከ አሁን ያለው የተማሩ ልጆችን በአንድ ላይ በማሰባሰብ አንድ የሆነ አገራዊ ተቋም በመመስረት እዛ አካባቢ ላይ ኖት ኦንሊ እዛ አካባቢ ላይ ብቻም አይደለም አቅማችን እያደገ ሲመጣ በኢትዮጵያ ደረጃ በመንግስት ተደራሽ ማድረጋቸውን የሶሻል ወይም ማህበራዊ እንቅስቃሴዎች ላይ ተሳትፎ ለማድረግ ዓላማ አድርጎ ለመመስረት ነው ጥረት የተደረገው። ያው እንግዲህ ያደረግነው መጀመሪያ ላይ እዛ አካባቢ ላይ እንደ ሀገር ከመመስረታችን በፊት ከአካባቢው ካሉ እዛ ትምህርት ቤት የተማሩ ተማሪዎች እዛው አካባቢ ካለ ማህበረሰብ እንዲሁም ደግሞ በትላልቅ ቦታዎች ያሉ እና ውጭ ሀገርም ያሉ እዛ አካባቢ የተማሩ ልጆችን በዋትስአፕ ግሩፕ የማሰባሰብ ስራ ነው የሰራነው። ያንን ካሰባሰብን በኋላ ምንድነው ማድረግ ያለብን? ሰው አንድ አካባቢ ላይ ተምሮ ካደገ እና የተሻለ ደረጃ ላይ መድረስ እድሉ ካገኘ ማህበረሰባችን ላይ ሳይማር ያስተማረን ማህበረሰብ እንዴት እናግዘው የሚል ሐሳቤ በዛው በግሩፑ እያብላላን መጣን። ኦልሞስት አብዛኛው በሚባል ደረጃ ላይ እየተስማማ የመጣበትና በተበታተነ በኮሚቴ ከሚሰራ በአገር በቀል የልማት ድርጅት ደረጃ ላይ ማቋቋም ብንችል የሚል ስምምነት እየተደረሰ በመምጣቱ እዛ አካባቢ ላይ ያሉ በተለይ ጋርጃሌ የሚባለው አንድ እስከ 8ኛ ክፍል ያለ ትልቅ ትምህርት ቤት አለ። በዙሪያው ደግሞ በኡላውላ የሚባል አካባቢ ትምህርት ቤት አለ። ታኦ የሚባል ትምህርት ቤት አለ እና እዛ ዙሪያ ላይ በርካታ